በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የማክሰኞ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። አቤቱ በረከትህን ስጠኝ። በዚህች በተባረከችው ዕለት የማቀርብልህን ጸሎት ስማኝ። ልመናዬን ተቀበል፣ ኃጢአቴንም ይቅር በለኝ። አቤቱ ለሚበረታቱብኝ እጅ አሳልፈህ አትስጠኝ። የሰይጣንን ተንኮልና የባለሥልጣኖችን ቁጣ አታድርስብኝ። የጎረቤትን ጥል ከእኔ አርቅልኝ፣ ሐዘንና ችግርንም ከላይ ላይ አስወግድልኝ። አቤቱ ትእዛዝህን እፈጽም ዘንድ ዐይነ ልቡናዬን አብራልኝ። መፈራትህንም በዚች በዛሬቱ ዕለት ፈጥነህ ላክልኝ። ደጋጎች ወገኖችህን በቀንና በሌሊት እንደ ጠበቅሃቸው ሁሉ በደሌንና ኃጢአቴን ይቅርትል ዘንድ በእውነተኞች ወዳጆችህ አማላጅነት ስም እለምንሃለሁ። አቤቱ በፊተኛውም ሆነ በኋለኛው ኃጢአቴ ማረኝ፣ ይቅርን በለኝ። ከምቀኛና ከተንኰለኛ እንዲሁም በእኔ ላይ ክፉ ለማድረግ ከሚፈልጉ ሁሉ ፈጽመህ አድነኝ። በአንተ እታመናለሁ፣ አቤቱ ከአንተ ሌላ አምላክ የለምና። አምላኬ ሆይ ስማኝ፣ ፈቃዴንም ፈጽምልኝ። ወገኖችህ የጥምቀት ልጆችንም ጠብቃቸው። ጥንት የሌለብህ ቀዳማዊ፣ ፍጻሜ የሌለብህ ዳህራዊ ሆይ አቤቱ በደሌን ታጠፋልኝ ዘንድ እለምንሃለሁ፣ እማልድሃለሁ። በአባቴና በእናቴም ላይ ፍጹም ርኅራኄ አድርገህ ከወገኖችህ ጋር በመንግሥተ ሰማያት አንድ ታደርጋቸው ዘንድ ኃጢአታቸውን ይቅር በላቸው። ኃይል፣ ምስጋና፣ ጌትነትና መንግሥት ያንተ ናትና በእውነት የሚጠሩህን የምትሰማቸው ከኃጢአቴ ፊትህን መልስ፣ ቸርነትህንም ከእኔ አታርቅ። አቤቱ በቸርነትህና በይቅርታህ ልመናዬን ትሰማኝ ዘንድ እለምንሃለሁ። ክብር፣ ጌትነትና ምስጋና ለአንተ ይገባል ለዘላለሙ አሜን። በመለኮተ ስሉስ ቅዱስ ገጽታዬን አማትባለሁ። በመለኮተ ስሉስ ቅዱስ በፊቴ አንጻር አማትባለሁ። በመለኮተ ስሉስ ቅዱስ በስተኋላዬ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ቀኝ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ግራ አማትባለሁ። በመለኮተ ስሉስ ቅዱስ በመላ ሰውነቴ አማትባለሁ። ይልቁንም ኃጥእና በደለኛ የምሆን በዚህ ዓለም በሕይወት በምኖርበትና ከሞትኩም በኋላ በሚመጣው ዓለም ርኩሳን መናፍስት እንዳይቀርቡኝና እንዳይፈታተኑኝ እግሮቼንና እጆቼን መቀመጫና መቆሜን መውጫና መግቢያዬን ሁሉ በመለኮተ ስሉስ ቅዱስ አማትባለሁ። አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። በዚህም ሥላሴ በገጽ ሦስት በመለኮት አንድ መሆናቸው ይታወቃል። በገጽ ሦስት ስለመሆናቸው ሦስት፣ በመለኮት ትክክል ስለመሆናቸው አንድ ይባላል። ልዩ ሦስት የሚሆኑ አብ ወልድ መንፈስ ቅዱስ በአነዋወር ትክክል በመሆናቸው አንድ እግዚአብሔር እንላለን። በስም በአካል ሦስት ቢሆን በአገዛዝ በፍርድ አንድ ነው። ጥበቡ ምክሩ የማይከፋፈል የማይነጣጠል ፍጹም አንድ ነው። አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ ብቻውን አያስብም። መንፈስ ቅዱስም ያለ አብና ያለ ወልድ ብቻውን አያስብም። እነሱስ ያለ መለያየት በአንድ ሐሳብ ጸንተው ይኖራሉ። ሥላሴ በአካል ሦስት በሥልጣን አንድ ናቸው። አብ በተለየ አካሉ ፍጹም ገጽ አለው፣ በባሕርይ ግን ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድም በተለየ አካሉ ፍጹም ገጽ አለው፣ በባሕርይ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስም በተለየ አካሉ ፍጹም ገጽ አለው፣ በባሕርይ ግን ከአብ ከወልድ ጋር አንድ ነው። አብ በተለየ ስሙ አብ ሲሆን መለኮቱ ግን ከወልድ ከመንፈስ ቅዱስ አይለይም። ወልድም በተለየ ስሙ ወልድ ሲሆን መለኮቱ ግን ከአብ ከመንፈስ ቅዱስ አይለይም። መንፈስ ቅዱስም በተለየ ስሙ መንፈስ ቅዱስ ሲሆን መለኮቱ ግን ከአብ ከወልድ አይለይም። የአብ ስም ተለውጦ ወልድ ወይም መንፈስ ቅዱስ አይባልም። መለኮቱ ግን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ ስም ተለውጦ አብ ወይም መንፈስ ቅዱስ አይባልም። በመንግሥቱ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ስም ተለውጦ አብ ወይም ወልድ አይባልም። የመለኮቱ ፈቃድ ግን ከአብ ከወልድ ጋር አንድ ነው። አብ አባት በመሆኑ ከባሕርይ ልጁ ከወልድ ከባሕርይ ሕይወቱ ከመንፈስ ቅዱስም አይበልጥም። ወልድም ከአባቱ አያንስም። ከባሕርይ አባቱና ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር አንድ አነዋወር ነው እንጂ። መንፈስ ቅዱስም ያለ መጉደልና ያለ መበላለጥ ከአብና ከወልድ ጋር በምክርና በአነዋወርም ትክክል ያለ መለያየት በጥበብ አንድ ናቸው። በመንግሥት ትክክል በአካል ሦስት በመለኮት አንድ ናቸው። የአብ የወልድ የመንፈስ ቅዱስ ሦስትነታቸውና አንድነታቸው እንደዚህ ነው። ሦስትነታቸው በትጉሃን መላእክት ምስጋና ይታወቃል።
ኪሩቤልና ሱራፌል ሊቃናትም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአማልክቶች አምላክ እሱ እግዚአብሔር ቅዱስ 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 ተብሎ መመስገን ይገባዋል እያሉ በአንድ ቃል ያመሰግኑታል። በዚህም ምስጋና አርባዕቱ እንስሳ ለአምላክነቱ በመገዛት በአንድነት ሥላሴን ያመሰግናሉ። መንፈሳውያን የሆኑ ሱራፌልም ሦስትነቱንና አንድነቱን ለማጠየቅ አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ የጌትነትህም ምስጋና በሰማይና በምድር የመላ ነው እያሉ ኃይል ገንዘቡ ለሚሆን አምላክ ምስጋና ያቀርባሉ። በዚህ የምስጋና ቃል የሥላሴ አነዋወር ይታወቃል። እነሆ ለሦስትነቱ ምስጋና በሚያቀርቡበት ጊዜ ቅዱስ ብሎ ማመስገን ከሦስትነት አይወርድም አይወጣምና፣ እኛም እንደዚሁ መለኮተ ሥላሴን እናመሰግናለን። የተመሰገነ አብ ልዑል ነው፣ የተመሰገነ ወልድም ክቡር ነው፣ የተመሰገነ መንፈስ ቅዱስም ታላቅ ነው እያልን ልዩ ሦስት ለሚሆን እንሰግዳለን። በሦስትነቱ ፈጽመን እናመልክበታለን፣ እሱንም እናመሰግነዋለን ለዘላለሙ በእውነት። አብ ወልድ መንፈስ ቅዱስ በገጽ ሦስት በባሕሪ አንድ ናቸው። በስም ሦስት በመንግሥት ትክክል፣ በአካል ሦስት በመለኮት በችሎታ ሁሉ አንድ ናቸው። ሦስት ፀሐይ አንድ ብርሃን፣ ሦስት ገጽ አንድ አምላክ፣ ከፍጹም ሦስትነት ባለመለየት አንድ ቃል አንድ መለኮት ነው። አብ በሚናገርበት ገንዘብ እሱ ወልድ መንፈስ ቅዱስን በአንድነት ይናገራሉ። አብ በባሕሪ ልጁ በወልድ በባሕሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። ወልድም በባሕሪ አባቱ በአብ በባሕሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። መንፈስ ቅዱስም በአብ በወልድ አንድነት ይናገራል። የአብ ቃል ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ነገር ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ነገር ከአብ ከወልድ ጋር አንድ ነው። አብ በሚናገርበት ገንዘብ እርሱ ወልድ በአብ ይናገራል። ወልድ በሚናገርበት ገንዘብ እርሱ አብ በወልድ ይናገራል። የመንፈስ ቅዱስም ነገር ከአብ ከወልድ ነገር ጋር አንድ ነው። እሱ በፍጹም አካሉ አምላክ ሲሆን መንፈስ ቅዱስ የአብ የወልድ የባሕሪ ሕይወት ወይም እስትንፋስ ነው ተብሎ እንደተነገረ መንግሥቱ ከአብ ከወልድ አይለይምና፣ ወልድም እንደዚሁ እንደ አብና እንደ መንፈስ ቅዱስ ፍጹም ገጽ ሲኖረው በመለኮቱ ግን ከአብ ከመንፈስ ቅዱስ ጋር አንድ ነውና፣ እርሱ ቃል ወልድ እኔ በአብ አብም በእኔ ሕልዋን ሆነን እንኖራለን ብሎ እንደተናገረ እርሱ የአብ ቃል ይባላል። እንደዚሁ በአንድ ቃል ሦስት ነገር አካል እንዳለ እናምናለን። አስቀድሞ ወንጌላዊው ዮሐንስ እንደመሰከረ እንዲህ ሲል፣ ቃል አስቀድሞ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም አስቀድሞ በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም ምን የሆነ የለም። ሕይወት በእርሱ ነበረች፣ ያችም ሕይወት የሰው ልጅ ብርሃን ነበረች። ብርሃኑም በጨለማ ያበራል፣ ጨለማም አላገኘውም አይቀርበውምም። ይህ ብሩክ ቃል ብሩክት ለሆነች ለማርያም በመልአኩ በገብርኤል አምሳል እንደተገለጸላት ለእኔም እንዲሁ ተገልጻችሁልኝ የሕይወት ቃል አሰሙኝ። አብ ወልድ መንፈስ ቅዱስ በአካል ሦስት በመለኮት አንድ ናቸው። ከዚህ አይወጡም ወይም አይወርዱም፣ ከዚህ አይበልጡም ወይም አይጎድሉም። ጉድለት ወይም ተጨማሪ አይስማማቸውምና በአንድ ይሰገዳሉ። በገጽ ሦስት በመለኮት አንድ ናቸው። ቅድመ ዓለም ያለመጉደል በአንድነታቸውና በሦስትነታቸው ጸንተው የነበሩ ናቸው። አብ አባት በመሆን ከወልድ አይቀድምም፣ ወልድም ልጅ በመሆን ተድኅሮ የለበትም። መንፈስ ቅዱስም ከአብና ከወልድ ቅድምና ወይም ተድኅሮ የለበትም። ከዓለሙ ሁሉ በፊት በአንድ አገዛዝ በአንድ ሥልጣን በሦስትነታቸው የነበሩ ናቸው። መለኮትነታቸውን አስቦ ለመናገር የሕልውናቸውንም ጥልቀት ለመመርመር ፈጽሞ አይቻልም። ጥንት የሌለበት የመኖር ቅድምና ባለቤት ናቸው እንጂ ያለምንም መለየት ወይም ልዩነት በሦስትነታቸው ያሉ ናቸው። ያለምንም መጉደል በትክክል ለዘላለሙ የሚኖሩ ናቸው። አብ ወልድ መንፈስ ቅዱስ በአንድ ዙፋን ይቀመጣሉ፣ ሕልዋን ናቸው። የአብ ሕልውና ከወልድ ከመንፈስ ቅዱስ ሕልውና አይለይም። የወልድም ሕልውና ከአብ ከመንፈስ ቅዱስ ሕልውና አይለይም። የመንፈስ ቅዱስም ሕልውና ከአብ ከወልድ ሕልውና አይለይም። አብ በፍጹም አካሉ ሕልው ነው። ነገር ግን አርአያ መለኮቱ ከወልድና ከመንፈስ ቅዱስ አርአያ መለኮት የተለየ አይደለም። ወልድም በፍጹም አካሉ ከአብ ቀኝ ሕልው ነው። ነገር ግን ስነ መለኮቱ ከአብ ከመንፈስ ቅዱስም ስነ መለኮት አይለወጥም። መንፈስ ቅዱስም በፍጹም አካሉ ከአብና ከወልድ ቀኝ ሕልው ነው። ነገር ግን ኅብረ መለኮቱ ከአብና ከወልድ ኅብረ መለኮት አይለይም። እንግዲህ ሥላሴ በአንድ የጌትነት ዙፋን አነዋወራቸው ይህ ነው። ነቢዩ እንደተናገረ እንዲህ ሲል፣ እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ ጌታ ጌታዬን በቀኜ ተቀመጥ አለው።
እነሆ ልዩ ሦስት የሚሆን የሥላሴን የአንድነት አነዋወር በየክፍሉ ተረዳን። በዚህ በቅድስት ሥላሴ አነዋወር እኔ አገልጋያችሁ እማጸናለሁ፣ ነፍስና ሥጋዬንም እማጸናለሁ። ልዩ ሦስት የሚሆን እሱ በማይደርቅ የቸርነቱ ባሕር በየጊዜውና በየሰዓቱ ያጠምቀኝ ዘንድ ለዘላለሙ አሜን።